السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد يتكبرات الله باريوች ባለፈው እንደርሳችን ወይንም ደግሞ 33ኛው ክፍል ላይ ያየነው የነበረው የዒባዳዎች አይነት ብሎ ኢብኑ ከሲር የዘረዘራቸውን ያየን የአላህ ነብይ አለይሂ ሰላቱ ሰላም ለአብዱላህ ኢብኑ አባስ ወይዘስተአንተ ፈስተዒን ቢላህ ያሉትን ሐዲስ ያየን ነበር። መታገዝ በፈለክ ሰዓት ከአላህ ሱብሓነሁ ወተዓላ ፈልግ ያሉትን ሼክ ሙሐመድ ኢብኑ አብዱል ወሃብ ባጭሩ ቢያስቀምጠውም ሼክ ሁሴን ታች ከነ ተኽሪጁ ሙሉ የአላህ ነብይ አለይሂ ሰላቱ ሰላም ለሰሃቢዩ ያስተማሩትን ሙሉ ያስቀመጡትን ያየን ነበር። ቁመን የነበረው ወደ ዲሉል ኢስቲዓዛ መጠበቅ ከዒባዳዎች ማከል ናቸው ብሎ ሼክ ሙሐመድ ኢብኑ አብዱል ወሃብ የጠቀሰው ጋር ነበር። قوله تعالى قل أعوذ برب الفلق قل ለነብያችን አለይሂ ሰላቱ ወሰላም በል ይላቸዋል። ሙፈሲሮች የአላህ ነብይ አለይሂ ሰላቱ ወሰላም ናቸው የተፈለጉበት ይላሉ። የተወሰኑት አይ ሁሉም የሰው ልጅ ነው የተፈለገበት ይላሉ። ነብዩ አድርጉት የተባሉት እኛንም ስለሚመለከት ቁል አዑዙ ቢረቢል ፈለቅ ይላል አላህ ለነብዩ አለይሂ ሰላቱ ወሰላም በል በፈለቁ ጌታ እጠበቃለሁ ብለህ በል አላቸው። ፈለቅ ጧጧት ጎህ ሲቀድ የሰው ልጆች አይቶ ተአምር ይወስዱበታል። ያንን ጎህ ከአላህ ውጭ ማንም ማምጣት አይችልም። አላህ Subhanahu Wa Ta'ala ይሄን ራሱ የአላህ ቁድራና የአላህ አቅም ብቻ እንደሆነ ቀኑን ብቻ ባደርጉባችሁና ለሊቱ ቢቀር ማን ነው ለሊቱን አምጥቶ ቀኑን የሚቀይርላችሁ? ለሊቱን ብቻ ደግሞ ባደርግባችሁ ማን ነው ቀንን አምጥቶ የሚቀይርላችሁ? እያለ አላህ ለሰው ልጆች የዋለውን ውለታ ይጠቅሳል። አላህ ጎህን የሚቀደው እሱ ነው። ሌላ ማንም ማምጣትና ማንም ከጨለማ ወደ ብርሃን መተካት አይችልም። ይህ የአላህ ነው። ሰዎች በተለያየ ነገር ይጠበቃሉ፣ ከተለያየ ነገር እገዛ ይፈልጋሉ። የአካል ለራሱ እንኳን በሽታ መገፍተር የማይችል ከበሽታ አልፎ እንኳን ውስጡ ምግብ ሲፈልግ ያንን ምግብ እንኳን መከልከል የማይችል ሲበላ ደግሞ ያ የበላው ነገር መሄድ ያለበት ሂዶ ወደ ውጭ መውጣት ያለበት ለመውጣት እንኳን ሲቀርብ መውጣት አችልም ብሎ መከልከል የማይችል አካል ላይ የሰው ልጆች ይጠበቃሉ። ይህ ጸያፍ የሆነ ተግባር ነው። የሽርክና የኩፍር መስመር ነው። አላህ Subhanahu Wa Ta'ala ይሄንን ሁሉ በጅኒ የምትጠበቁትን በቀን በተለያዩ ከአላህ ውጭ ባሉ ደካማ በሆኑ ነገሮች የምትጠበቁትን ተውትና ጎህን የሚቀድላችሁ የሆነው አላህን ጠብቀን በሉት በሱ ተጠበቁ ይላል። ይህም ሱረቱል ፈለቅ አንደኛው ቁጥር ላይ ነው። قل أعوذ برب الناس قل ይላል። እንዲሁም በሱረቱን ናስ ላይ አላህ በል ይላቸዋል ነብዩ አለይሂ ሰላቱ ሰላም። ይሄም ተመሳሳይ የአላህ ነብይ ናቸው የተፈለጉበት ወይስ ሁሉንም ያካትታል የሚለው ሙፈሲሮች ይናገራሉ። ሁሉንም የሰው ልጅ ያካተተ የሆነ ነው። በል አዑዙ ቢረቢን ናስ በሰው ልጆችም ጌታ አጠበቃለሁ ብለህ በል። መጠበቂያ እሱ ብቻ ነው። ከአላህ ውጭ ያለው አካል ወይ ከአላህ ውጭ ያሉ ፍጥረታቶች ሊጠብቁ አይችሉም። ለራሳቸው ጥበቃ ይፈልጋሉ። አላህ ሁሉንም ከሱ ፈላጊ አድርጎታል እንጂ አላህ ከማንም አይፈልግም። በተለይ የሰው ልጅ በጣም ደካማ ነው። ቆሞ ሲሄድ ጠንካራ ይመስላል። ነገር ግን ያለማንም ድጋፍ ወይንም ደግሞ እይታ ላይ የማይታየው የእንቅልፍ ሰዓት ሲመጣ ራሱ የት እንዳለው እንኳን የሰው ልጅ ማስታወስ አይችልም። አንዳንድ ሰዎች ትራንስፖርት ላይ ገብቶ እንቅልፍ የሚያጣባቸውና የት እንዳሉ እንኳን አያውቁ። ምናልባት ትራንስፖርት ላይ የሰው ልጆች በተኙበት አደጋው እንኳን ተከስቶ በዛው ሳይነቁ ወደ አኺራ ሊሄዱ ይችላሉ። በጣም የሚገርመው በጣም የሚያስፈራ ጉዞ እንኳን ማታ ማታ ሰዎች ሲጓዙ ያለመተኛት እንኳን ቢፈልጉ አላህ የወሰነው እንቅልፍ ይመጣና ያሸንፋቸዋል። የት እንዳሉ እንኳን አያውቁ። በዛ ሰዓት ራሳቸውን መቆጣጠር አይችሉም። ሰው
በቁም ሲሄድ ያለ ይመስላል ወይ ሰሪ ይመስላል። ነገር ግን እንቅልፍ እንኳን መመለስ አንችልም እኛ። ምናልባት አንድ ሰው 2 ቀን 3 ቀን ላይተኛ ይችላል። ከዛ በላይ ግን መቆየት አይችልም። አላህ የሰው ልጆች ላይ የጣለው ያስቀመጠው ነገር ነው። በል የሚገርመው ከምድር እንኳን ተነስቶ አየር ላይ በሚሄደው ፕሌን ላይ እንኳን ሰዎች እንቅልፋቸውን መቆጣጠር አይችሉም። እንቅልፍ አንገዳግዶ ይጥላቸዋል። አንዳንዶቹ ወንበሩ ጠባብ ከመሆኑ የተነሳ ሰው ላይ ሄደው የሚወድቁ አሉ። አንዳንዶቹ ደግሞ ከወንበሩም ወደ መሬት የሚወድቁ አሉ። አንዳንዶቹ በጣም ብዙ አይነት ሁኔታዎችን ያሳያሉ። ይህ የሰው ልጅ እንኳን ሰው ለመጠበቅ ይቀርና ራሱን እንኳን መቆጣጠር አይችልም። ትልቁ ሞት ወይ ትልቁ በሽታ ጋር እንኳን ሳንሄድ ቀላል የሆነው በየቀኑ የሚመጣን እንቅልፍ እንኳን መመለስ አንችልም። ጀግና ነኝ ያለ አካል መመለስ አይችልም። መንግስታቶች ይተኛሉ፣ ባለሀብቶች ይተኛሉ፣ ወንዶች ይተኛሉ፣ ሴቶች ይተኛሉ፣ ህፃናቶች ይተኛሉ፣ ሁሉም ይተኛል። ይሄን እንቅልፍ መመለስ አንችልም። ስለዚህ አላህ ልንጠበቅበት ተገቢ የሆነ ጌታ ነው። በሰው ልጆች ጌታ እጠበቃለሁ ብለህ በል። ጠባቂው እሱ ነው። ሁላችንም የምንጠበቀው በጌታችን ነው። ሐውልም ቁዋም የለንም። የሰው ልጅ ደካማ ነው። አይናችን እንኳን የሆነ ነገር ሲመጣባት ያቺን አይናችን ወደ ነበረችበት መመለስ አንችልም። አላህ Subhanahu Wa Ta'ala እርጅና የሚባልን ነገር በሰው ልጅ ጥሎታል፣ በእንስሳዎችም ጥሎታል። ያ እርጅና ሲመጣ የአይናችን አቅም እየደከመ ይሄዳል። የቆዳችን መልክና ከለር እየቀየረ ይሄዳል፣ እየተሸበሸበ ይሄዳል። የወገባችን ጥንካሬ እየቀነሰ ይሄዳል። የእግራችን አንስቶ መጣል እየቀነሰ ይሄዳል። የእጃችን ይቀንሳል። ሀታ የንግግራችን የድምጽ እንኳን አወጣጣችን እየቀነሰ ይሄዳል። ይሄ የሰው ልጅ ደካማ ነው። ሁሉም ከአላህ ይፈልጋል። የሰው ልጅ ሲባል ደካማ የሆነ ፍጡር ነው። ስለዚህ የሰው ልጅ እንዴት በሰው ልጅ ይጠበቃል? አላዋቂ ካልሆነ በስተቀር አላህ ትክክለኛው ግንዛቤውን ወይንም ደግሞ ትክክለኛው ዕውቀቱን ከቦታው ዞር አድርጎበት ቢሆን እንጂ እንዴት ሰው በሰው ይጠበቃል? ሰው እንደሱ ሲበላ በነበረ እንደሱ በልቶት ሆድ ውስጥ የገባው ወዶም ሳይሆን በግዱ ቀበቶን አስፈትቶ ሽንት ቤት ላይ እንዲቀመጥ አድርጎት ሽንት ሲሸና የነበረ አካል ለዛውም በህይወት የለም ሙቶ ሲያበቃ ከዚህ አብሬት ከዚህ ቃጥባሬ ከዚህ አናጂና ከዚህ ኑር ሐውሴን የትራንስፖርት ወጪ ተይዞ የጉዞ ስንቆች ተይዞ የአካል ሊለመን ይኬዳል። ይሄ አቅለብስነት ወይ ደካማነት ወይ አላዋቂነት ነው እንጂ ሰው ከሰው እንዴት ይፈልጋል? ሰው ከአላህ ፈላጊ ነው። ስለዚህ ለነብያችን አለይሂ ሰላቱ ወሰለም በቀን ወይ አጠገባቸው በነበሩ ሳሊሆች ወይ በፀሐይ በጨረቃ በሰማይ እንዲጠበቁ አላዘዛቸውም። አላህ አያዝምም። አላህ በሽርክ በኩፍር በክህደት በወንጀል አያዝም አላህ። ስለዚህ ነብዩን አለይሂ ሰላቱ ወሰለም ጎህ ቀዳጅ በሆነው ጌታ እጠበቃለሁ ብለህ በል። እንዲሁም ደግሞ የሰው ልጆችን ፈጣሪ በሆነው ጌታ እጠበቃለሁ ብለህ በል አላቸው ለነብዩ አለይሂ ሰላቱ ወሰለም። ይህ ሁላችንም የሚያካትት ነው። ቁርአኖች ወይ ተፍሲሮች ዝም ብሎ የሚታለፉ አይደለም። ወደ ተግባር አምጥተን በራሳችን ላይ እንዲተገበሩ ወይም ደግሞ እንዲፈጸሙ ካላደረግናቸው ቁርአኑ ተቀርቶ የሚታለፍ ነው የሚሆነው። ሰዎችም የተረገሙ ሰዎች ይሆናሉ። ቁርአንን ከጀርባቸው ጣሉ የሚባሉ አይነት ሰዎች እንሆናለን። ቁርአን ሲቀራ ሁሌ ማናው ታውቆ ሊተገበር ነው። ሰዎች ዛሬ በቁርአን ከመጠበቅ ወይ በአላህ ቃል ቀርቶ በአላህ ከመጠበቅ ይልቅ በቀን መጠበቅ ይቀላቸዋል። በአላህ እርዳታ ከመፈለግ ይልቅ ከነብያችን አለይሂ ሰላቱ ሰላም እርዳታ መፈለግ ይቀላቸዋል። በአላህ ከመፈለግ ይልቅ በአብሬት በቃጥባሬ በኑር ሐውሴን በተለያዩ በበጎ እንኳን በማይወሱ ሰዎች መጠበቅ ይቀላቸዋል። ይሄ እስላምን ወይ ዲንን ወይ የተፈጠሩበትን ትክክለኛውን አፈጣጠር ጥሎ ከመውጣት የሚመጣ በሽታ ነው እንጂ አላህ በሰው ልጆች ጥበቃን እንድናደርግ መቼውንም ቢሆን አያዝም። ያዛል የሚሉ ሰዎች በአላህ ያስተባበሉና በቃሉ የካዱ ሰዎች ናቸው። አላህ ምንም አያቀተውም፣ ለማንም ብሎ አይፈራም፣ ለማንም ብሎ አይሰጋም፣ ወደ ማንም አይልክም። አላህ ነብያቶችን ልኳል። ነብያቶች ህዝቡን ከአላህ ጋር ያስተዋውቃሉ እንጂ ከነሱ የኔን ጸጋ ውሰዱ ብሎ አላህ አላዘዘም። መልእክትን ግን እነሱ ላይ ያስቀምጧል። መልእክታቸውን በይኖ ወደሚቀጥለው ሀገር ተሸጋግረዋል። ይህም ሱረቱ ናስ 1ኛው ቁጥር ወደሊሉ ልስቲጋታ ድረሱልኝ የሚለው መረጃ ይሄ በተለይ ሱፊዮች፣ ተብሊጎች፣ ሌሎችም አቂዳ የሌላቸው ፍርቃዎች ዘንድ ሁሌ ንትርክ የሚያቀርቡበት ነው። በግልጽም ሰዎችን ሚዲያ ላይ ወጥቶ የሚሰብኩበት ነጥብ ነው። ይሄ ክህደት ነው፣ በአላህ ላይ ማስተባበል ነው። አላህ ከማንም ፊታችን አዙረን ርዳኝ እንድንል አላዘዘም። ርዳኝ በሉም አላለም። ትክክለኛ ተፍሲር ጠምዝዞ ወደ ባጢል የወሰዱ ሰዎች የሚጣሩበት መንገድ ነው። ትክክለኛ ተፍሲርን ወደ ተቀየረ ተፍሲር ወስዶ ጠምዝዞ የሚፈስሩ ሰዎች የፈሰሩት ነው እንጂ አላህ ማንም እንዲፈልግ አላዘዘም። የሱን ስልጣን ለማንም አሳልፎ አልሰጠም። አላህ አታ ለነብያችን አለይሂ ሰላቱ ወሰለም ኢለይከ ወኢለ الذين من قبلك ለይን አሽረክተ ለይሕበጠነ አመሉከ ወለተኩነነ ሚነል ኻሲሪን
በሊላህ ፈዕቡድ ወኩን ሚነ ሻኪሪን አላቸው ለነብዩ አለይሂ ሰላቱ ሰላም። ካንተ በስተፊትም የነበሩ ነብያቶች ላይ መልእክትን አስተላልፌያለሁ፣ አንተ ብቻ አይደለህም ነብይ ረሱል አላቸው ለነብዩ። ካንተ በፊትም ነበሩ ብዙ ነብያቶች አላቸው፣ ወደ እነሱ ማስተላልፌያለሁ። አላህ ብቻ ይመለክ፣ ቀን አይመለክ፣ አላህ ብቻ ይመለክ፣ ሐጀር አይመለክ፣ አላህ ብቻ ይመለክ፣ ሸጀር አይመለክ የሚለውን አስተላልፌያለሁ አለ። ይህ ሆኖም ሲያበቃ ግን ለኢን አሽረክት አላቸው፣ ብታጋራ ኖሮ አታጋራም እንጂ ለይሕበጠና አመሉከ ወለተኩነና ሚነል ኻሲሪን አላቸው ለነብዩ አለይሂ ሰላቱ ሰላም። ከከሰሩ ሰዎች ትሆን ነበር አላቸው፣ ግን አላጋራህም እንጂ በሊላህ ፈዕቡድ ወኩን ሚነ ሻኪሪን፣ በእርግጥ አላህን አምልክ፣ አላህን በመማጸን ላይ ቀጥል፣ ከአመስጋኞቹ ጋር ሁን አላቸው ለነብዩ አለይሂ ሰላቱ ሰላም። ስለዚህ ተብሊጎች እንዲሁም ደግሞ ሱፊዮች፣ አህባሾች ከአላህ ውጭ ባሉ አካላቶች ሳይገደዱ ወይንም ደግሞ ከአላህ ሳያጡ በእነዚህ አካላቶች ኢስቲጋሳን ተወሱሉን የሚከለክሉ ሰዎች እንደውም ከእስላም ውጭ ናቸው ብሎ የሚገርመው ገርሞ ደንቆ የሚደንቀው እሱ ነው። ከነዚህ ሰዎች አትፈልጉ የሚሉ ሰዎች ሙሽሪኮች ናቸው። ከነዚህ ሰዎች የሚፈልጉ አህባሾችና ተብሊጎች ደግሞ የተውሂድ ሰዎች ናቸው። ይሄ ፍርደ ገምድል የሆነ አይነት ፍርድ ነው። በጣም የሚገርመው ይሄ ነው። አላህን አምልኩ የሚሉ ሰዎች ሙሽሪኮች ናቸው እነሱ ዘንድ። ከአላህ ውጭ ደግሞ የሚያመልኩ ቀብር ለቀብር የሚዞሩ አፈር የሚበሉ ሰዎች ደግሞ እነሱ ዘንድ የተውሂድ ሰዎች ናቸው። አላህና ነብዩን የሚወዱ ሰዎች ናቸው። በጣም የሚገርመው ማን መጥቶ ይዳኝ? አላህ የቂያማ ቀን ይዳኛል። አላህ ቃሉን አውርዷል። ነብዩ አለይሂ ሰላቱ ሰላም ሐዲሳቸውን ተናግረዋል። ዳኝነቱ የቂያማ ቀን ነው። የፈነጨ ይፈነጫል ዱንያ ላይ፣ ምንዳችን ግን የምናገኘው የቂያማ ቀን። ቁርአኑ ቁጭ ብሎ ሐዲሱ ቁጭ ብሎ ሰዎች ወደ ሰዎች ይጣራሉ። ከአብሬት ከቃጥባሬ ከአናጅና ከኑራ ሁሴን የሚያስጠነቅቁ ሰዎች ወሃቢዮች ናቸው። ወደዛ የሚጣሩ ሰዎች ደግሞ የተውሂድ ሰዎች ናቸው። ሰዎች ዘንድ እንጂ አላህ ዘንድ መቼውንም አይሆንም። መቼውንም የተውሂድ ሰዎች አይሆንም። ተብሊግ የተውሂድ ሰው መቼውንም ሊሆን አይችልም፣ ሆኖም ማያቅ። አህባሽ መቼውንም የተውሂድ ሰው ሊሆን አይችልም፣ ሆኖም ማያቅ። ሱፊ መቼውንም የተውሂድ ሰው ሊሆን አይችልም፣ ሆኖም ማያቅ። ከዚህ ካሉበት አዘቅት፣ ካሉበት ጫት በይነት፣ ካሉበት ቀብር ጠዋፍ አድራጊነት፣ ካሉበት ወደ ቀብር መጣራት እስካልወጡ ድረስ ይሄ የወረደ የዘቀጠ አይነት መንሃጅ ነው እንጂ የተውሂድ መንሃጅ አይደለም። እስላምን ያሰድባል እንጂ። ስለዚህ ዋነኛው እነሱ ብዙ ጊዜ እቺን ክታብ ጠላት አድርጎ የሚይዙበት ምክንያታቸው በየቀብሩ የሚዞሩትን የሚበሉትን ጫት፣ የሚመቱትን ድቤ፣ የሚጮቱን ጩኸት ስለሚከለክላቸው ብቻ ነው። ይሄን ስለሚከለክላቸው ብቻ ነው እንጂ የቱ ጋር ነው ይህ ክታብ ወደ አብሬት ወደ ቃጥባሬ ወይ ወደ ቤተ ክርስቲያን የተጣራው? ነውዝ ቢላህ በጌታችን እንጠበቃለን። ስለዚህ ኢስቲጋታ ድረሱልኝ ማለት የአላህ ብቻ ነው። ሰዎች ግን ዛሬ ወደ አብሬት ወደ ቃጥባሬ ብትሄዱ ቀጥታ ዳይሬክት አላህን ትቶ ከሸኮቹ ይፈልጋሉ። ያልከሳባ ላለበሎ ይንጭንና ይደዌ ትደሎ ይላሉ በስልጥኛ። እባኮት ያልከሳባ ለኛ ይበሉ የበሽታችንን መድኃኒት ቀጥታ ያቃሉ። ታዲያ እነዚህ ሰዎች ናቸው እንደ የተውሂድ ሰዎች? እነዚህ ሰዎች ናቸው እንደ የእስላም ሰዎች? እነዚህ ሰዎች ናቸው እንደ የነብዩን ወዳጆች? አይደሉም። የነብዩ አለይሂ ሰላቱ ሰላም የእስላም ጠላቶች ናቸው። እስላም መፍራሾች ናቸው። ያልከሳባ አላለፎን ሐረመኒም ገቦን ተደገፎን ይላሉ። አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ነብዩ አለይሂ ሰላቱ ሰላም ሞተዋል። ነብዩን የሚያመልክ አካል ነብዩ ሞቱ ያለው ጀግና እዛ ቀብር ውስጥ ገብቶ እያለ የኛዎቹ ደግሞ የቅርብ ጊዜ የመጡ ሙሪዶች ያልከሳባ አልሞቱም፣ ቀብር ውስጥ ገብቶ ተደግፎ ነው ሐራም እንጂ አልሞቱም ይላሉ። አላህ የሰው ልጆችን ደግሞ የጊዜ ገደብ አድርጎባቸዋል። የዛሬ 50 ዓመት የዛሬ 60 ዓመትም አልሞቱም ይላሉ፣ ዛሬም አልሞቱም ይላሉ። መቼ እንደሚሞቱ አላህ ይወቅ። ይሄ ሸይጣን ወህይ አድርጎላቸው ነው። በላልፎ ተርፎ ቆሻሻ የለበሱ በየመንደሩ ሲጋራ የሚያጨሱ ጥፍራቸውን የማይቆርጡ ገላቸውን የማይታጠቡ አካላቶች ሰይድና ኸድር ናቸው ይላል። እሳቸው የዘየሩት አካል አይቸገርም ይላል። እነዚህ ደግሞ ሰውነታቸው የሚሸት አካላቶች ደግሞ ከቦታ ወደ ቦታ ለመሸጋገር የትራንስፖርት ስጠኝ ብሎ ይለምናል። በጣም የሚገርመው ይሄ ነው። ምን አይነት የድንቁርና ምን አይነት የወደቀ አይነት እምነት እንደሆነ ከራሳቸው አንድ አካል ቢነግራቸው ምናልባት ሊሰሙ ይችሉ ነበር። ሌላውን ግን አይሰሙም። አላህ ካዘነላቸው ከጥቂቶቹ ውጭ ኢትዮጵያ ውስጥ የተውሂድ ዳዕዋ ይደረጋል። ወደ መስጂድ፣ ወደ መዲና፣ ወደ መካ ለኢባዳ አላህን ለማምለክ ጥሪ ይደረጋል። እነሱ ደግሞ ለሽርክ ጥሪ ያደርጋሉ። መዲና እየሄዱ ነብዩ አለይሂ ሰላቱ ሰላም የኔን ቀብር ዝያራ ያደረገ ሸፋዬ ግዴታውን አለታለች ብሎ አሉ ነብዩ አለይሂ ሰላቱ ሰላም ይላሉ። ቀብር በመጉብኘት አይደል። ዋናው አቂዳ ዋናው እምነት ነው። ዋናው ተውሂድ ነው። ዋናው ሱና ነው እንጂ ዝም ብሎ ቀልብን በተለያየ ነገር እያንጠለጠሉ እስላም ላይ ነኝ ብሎ መፎከር ይሄ ዝም ብሎ ፉከራ ነው የሚሆነው። ምናልባት ምድር ሰፊ ነች፣ ሁሉም ይፎክርባታል። የስልጣን ሰው ይፎክርባታል፣ የትዳር ሰው ይፎክርባታል፣ የመልክ ሰው ይፎክርባታል፣ የዘረኛ ሰው ይፎክርባታል፣ ሙሽሪክ ሙብተዲ ይፎክርባታል፣ የተውሂድ ሰዎች ይፎክሩባታል። የሚፎክሩ ሰዎችን ውጤታሞችን አላህ የቂያማ ቀን በላይ ያደርጋቸዋል። ስለዚህ ኢስቲጋታ ድረሱልኝ የሚለው ከአላህ ብቻ ነው፣ ከሌላ አካል አይፈለግም። አልከሶም መርዳት መድረስም አይችሉም። አረ ራሳቸውንም መርዳት አልቻሉም። አብሬትዬም አልቻሉም ራሳቸውንም መርዳት። አናጂና ኑር ሁሴን የምትሏቸው አረ ነብዩም አልቻሉም። የአላህ ነብይ አለይሂ ሰላቱ ሰላም
ወኢነ ሊልመውት ለሰከራት አሉ የአላህ ነብይ ለሞት እንዴት ህመም አላት አሉ የአላህ ነብይ ፎጣ አምጡልኝ ብሎ ፎጣዋን ፊታቸው ላይ ያረጉ ነበር የአላህ ነብይ ወያ ከርባ አበታለች የአባቴ ጭንቀት ወይ ስትል ላከርበ ቢቢክ ባደል የውም ማለት ነብዩ አለይሂ ሰላቱ ሰላም በአባትሽ ከዛሬ በኋላ ጭንቀት የለም ጭንቀት ጨርሶ አሉ የሚሄዱበት ሀገር ጀነተል ፍርዶስ ነው አሉ ነብዩ አለይሂ ሰላቱ ሰላም ሞትን እንኳን የአላህ ነብይ መመለስ አልቻሉ ኢነከ መይቱ ወኢነሁም መይቱን ኢነከ መይቱን ወኢነሁም መይቱን አላቸው አላህ መጀመሪያውን ወህይ ያስቀመጠላቸው አንተም ትሞታለህ ካንተም ጋር ፍትጋ ውስጥ የገቡ ሰዎች ይሞታሉ ዱንያ ላይ የሚቀር የለም ምንዳቸው የቂያማ ቀን ነው አላቸው ሰዎች ግን ዛሬ ሱፊዮች ተብሊጎች አህባሾች ወደ መዲና በረራ ያዝስታቸዋል ወደ መካ ቅር ይላቸዋል ለምን መሰላችሁ መዲና ነብዩ አሉ ይረዳሉ ብሎ ስለሚያስቡ ማለት ነው ይረዳሉ በል እንደውም አህባሾች በነበሩበት ሰዓት ቀጥታ ወደ መዲና እንጂ ወደ መካ ቀጥታ ለሐጅ ጉዞ የለም ሲሉ ነበር በሐጅ ጊዜ ወደ መዲና ከሐጅ ጉዞ ማድረግ ከሐጅ መስፈርቶች አይደለም የፈለገ ሰው መካ ቀጥታ ሄዶ ሐጁን ጨርሶ ወደ ሀገሩ መመለስ ይችላል ግን መዲና ሂጄ በነብዩ መስጊድ ሰግጄ በዛውንም የአላህ ነብይ ዘይሮ መምጣት ይችላል ግን መዲና መሄድ ከሐጅ ጋር በምንም አይተሳሰርም ልታውቁ የሚገባው ነብዩ አለይሂ ሰላቱ ሰላም ለሐጅ ተነስቶ የመጡት ከየት ነው ከመዲና ነው የመጡት ወደ መካ ነው መካ ሐጃቸውን ጨርሶ ነው ወደ መዲና የተመለሱት ሐጅና መዲና በምንም ግንኙነት የላቸውም በምንም ልታውቁት የሚገባው ግን ሰው ሐጅ ካደረገ በኋላ ሐጅ ከጨረሰ በኋላ ነብዩ በኔ መስጊድ የሰገደ ደረጃው ከፍ ያለ ነው ስላሉ በመዲና በነብዩ መስጊድ እሰግዳለሁ ብሎ መሄድ ይችላል ግን ከሐጅ ጋር ምንም ግንኙነት የለውም በዋጅብነትም በአርካንም በሙስተሐብነትም የለውም አይገናኝም ቀጥታ ሐጅ አድርጎ ወደ ሀገር የተመለሱ ሰዎች መዲና ካልሄዱ የሱኒ ሴቶችን ካን ሐጅን ካን ቅር ይለኛል ይላሉ ለምን ሲባል መዲና ሳልደርስ መጣው አይገናኝም ሐጅ ያለው መካ ነው መዲና ያለው በነብዩ መስጊድ አለይሂ ሰላቱ ሰላም መስገድ ነው በነብዩ መስጊድ እሰግዳለሁ ብሎ መሄድ ነው እንጂ ከዚህ ራሱ ነብዩን ዘጊራለሁ ብሎ ሻንጣ ጠቅልሎ መሄድ አይቻልም ሐዲስ የለውም ነስ እነዚህ ተብሊጎች አህባሶች ሱፊዮች የሚያመጡት መውዱዕ የሆነ የወደቀ ነው እንጂ ሐዲስ አይደለም በሐዲስ ደረጃ ያለው አይደለም ስለዚህ ሐጅና መዲና በምንም ግንኙነት የለው ልታቆት የሚገባው አዩወ ሱኒ አዩወ ሰለፊዩ ሐጃችሁን ቀጥታ መካሄዳችሁ ሐጅ አድርጋችሁ መምጣት ትችላላችሁ ሐጁን አድርጉ ወደ ኢትዮጵያ ቢመለስ መብቱ ይሄን ለይቶ ማወቅ ያስፈልጋል አርካኑል ሐጅ ዋጅባቱል ሐጅ ሱነኑል ሐጅ ማወቅ ያስፈልጋል ዝም ብሎ ሱፊዮች ነበርኛ ሀገር ሲነዱ ነው የነበረው በፊት በዛ በተነዳነበት መንገድ እስከምንሞት ድረስ መነዳት የለብንም ቀጥታ ሰው ወደ መካ መሄድ ይችላል ኢህራሙን የለምለም ሲደርስ ለብሶ ነይቶ ወደ መካ ገብቶ ዑምራውን አድርጎ ሙተመቲ ከሆነ ተፈቶ ያሉ የሐጅ ሶስቱንም የተፈቀዱ ድርጊቶችን አድርጎ መመለስ ይችላል መዲና ሳይደርስ ቢመጣ ከሐጁ ምንም የሚጎድለው የሚቀንሰው ነገር የለም መዲና በመሄዱ ደግሞ ሐጁ የሚጠነክረው ነገር የለም ግን አንድ ሰው መዲና ሄዶ ቢሰግድ በነብዩ መስጊድ አጅሩ ከፍ ያለ ነው በዛውም በሄደበት ደግሞ ነብዩን ይዘይራል እንጂ ከዚህ ተነስቶ ደግሞ ዝያራ ብሎ መሄድ የለም hatta ለሴቶች ዑለማዎች ቀብር ዝያራ የለም ይላሉ ነብዩ አለይሂ ሰላቱ ሰላም የከለከሉት ቀብር ዝያራ የለም መዲናም ቢሄዱ ሴቶችን አሁን የኢኽዋን ወንዶች ያስለቅሷቸዋል እዛ በድር ሰሃቦች የሞቱበት ቦታ እየወሰዱ የነብዩን ቀብር ዝያራ እያደረጉ በቂ ገብቶ ቀብር እንዲዘይሩ እያደረጉ ሴቶችን እያስለቀሱ ይጫወቱባቸዋል የለም ድንገት በመንገድ ስትሄድ ሴት ልጅ ቀብር ላይ ዱዓ አድርጋ ማለፍ ትችላለች ግን ቀብር ለመዘየር ብላ መዲናም ይሁን መካም ይሁን የትም ይሁን አስባ ቀስዳ ማየት አችልም ነብዩ አለይሂ ሰላቱ ሰላም ከልክለዋል ለወንድ ልጅ ግን መፍትሄ ነው ሴት ልጅ ወደ ቀብር ሄዳ ማልቀስ መለቃቀስ የለም ግን የኢኽዋን ጎረምሶችና የተለያዩ የፍርቃዎች ጎረምሶች ሴቶችን 50 ላንድ 60 ላንድ 70 ላንድ 80 ላንድ እያሉ የወጪያቸው ከቨር እየተደረገላቸው የኢትዮጵያን ሴቶች አንድ ጎረምሳ ይነዳቸዋል ዲንን ያለማወቅ ዲንን ያለመገንዘብ ያለ ማህረም ይወስዷቸዋል ሐጅም ግዴታ አይሆንም በሴቶች ማህረም ከሌላቸው አንደኛው ሴቶች ሐጅ ግዴታ ከሚያደርግባቸው መስፈርት ማህረም ማግኘታቸው ወይ አባት ወይ ወንድም ወይ ባል ወይ አጎት በቃ ማህረም ሊሆናቸው የሚችል አካል ማግኘት አለባቸው ከዛ ውጭ ሐጅ ግዴታ አይሆንባቸው እጃቸው ገንዘብ ቢኖር ማህረም ግዴታ ነው ነብዩ አለይሂ ሰላቱ ሰላም በአላህና በቂያማ ቀን ያመነች ሴት ያንድ ቀን ከነለሊቱ ጉዞ እንዳታደርጋሉ ነብዩ ከለከሉ ለሐጅም ለዑምራም ቢሆን አይቻል አርሆ መቀበጥ ብቻ ነው ሲኖር ሲገኝ ነው ሰሃቢዩ ከነብዩ አለይሂ ሰላቱ ሰላም መጣና ጦርነት ተመዝግቤ ያለው አለ ባለቤቴን ግን ወደ ሐጅ ሰድጃታለሁ አላቸው ተመለስ አሉት ነብዩ ሂድና ከሷ ጋር ሐጅ አርጋሉት ከጂሃድ ነው የመለሱት ያላህ ነብዩ አለይሂ ሰላቱ ሰላም ይሄን በደንብ ማወቅ ያስፈልጋል ስለዚህ መጠበቅ ቀውሉሁ ተዓላ ለዚህም የአላህ ቁርአን መረጃ ነው ኢዝ ተስተጊሱነ ረበኩም استغاثة درسلኝ ብላችሁ በተጣራችሁ ሰዓት በጦርነት ጊዜ የአላህ ነብይ አለይሂ ሰላቱ ሰላም በጣም ጨንቋቸው ነበር ሰሃቦቻቸው ይያለቁ እጃቸውን ወደ ላይ ከፍ አድርጎ ጌታዬ ወይ እባክህ እዝነትህን ወደኛ አምጣው እነዚህ ሰሃቦቼ ይያለቁብኝ ነው ብሎ ነብዩ አለይሂ ሰላቱ ሰላም ሰሃቦች ሲመለከቷቸው ልብሳቸው መሬት እስኪወጥቅ ድረስ የአላህ ነብይ እጃቸውን አስቶ ዱዓ ያደረጉ ነበር በዛ ሰዓት ተስተጊቱን ረበኩም አላ
ጌታችሁን ድረስልኝ ብላችሁ በጠራችሁ ሰዓት ፈስተጃበ ለኩም ይሄው ምላሽ ሰጣችሁ ይሰጣል መዩጂቡል ሙጠራ ኢዛ ዳአ ወየክሽፉ ሱአ ወየጃሉኩም ኹለፋ አልአርዲ አኢላሁን ማአላህ ቀሊለማ ተዘከሩን አለ። የተቸገረን ችግርተኛ የጨነቀው ተጨናቂን ማነው ከጭንቁ ነጃ የሚያወጣው? አላህ ነው። ከአላህ ውጭ ማንም ማድረግ አይችልም። ማንም መርዳት አይችልም። ማንም። በጣም የሚገርመው በዚህ 3 ቀን 2 ቀን መንገድ ላይ እየሄድኩኝ የ9 ቀን ህፃን ልጅ ይዛ እናት ልጇን ጡት እያጠባቻት ያ የምትጠባው ጡት በስቶባት ኦክሲጅኗ ተቋረጠባት። እጃቸውን ዘርግቶ ሲያስቆሙኝ ቁሜ የሆነ ሐኪም ቤት ስናደርሳት ልጅቷ የ9 ቀን ልጅ በሆዷ ትደፋለች፣ በዚህ ትንከላበታለች። ሐኪሞች አቃተናል፣ ሌላ ቦታ ወሰዳቷል። አላህ ግን ወዳው ልጅቷ ወደ ነበረችበት መለሳት። አላህ ሐኪሞች አይችሉትም። አላህ ግን የዘጋውን ከፈተ ወዳው። በቃ አያችሁ፣ አላህ ይደርሳል። እናትየው ጨንቋት ራሷን ሳተች። ግን በዛ ሰዓት አላህ ነው የሚደርሰው፣ ማንም አይደርስም። ዶክተሮቹ እንኳን ግራ ገባቸው። ምን አክል አጥብተሻት? መቼ ጀመራት? ጥያቄ ነው እነሱ። አልሰራም እውቀታቸው። አላህ ግን ወደ ቦታው መለሳት። አያችሁ የአላህ ህክማና የአላህ ጥበብ። ጨነቀን ብላችሁ ወደኔ በተመለሳችሁ ሰዓት እኔ ነኝ የምደርስላችሁ፣ ማንም አይደርስም አለ አላህ። ይኸው ነብዩ አለይሂ ሰላቱ ሰላም ከሰሃቦቻቸው ከጓዶቻቸው ጋር ተቸግሮ እንኳን ወደ አላህ እጃቸውን ሲያነሱ ፈስተጃበ ለኩም እሺ አላቸው አላህ። ስንት ጭንቅ ቦታ ላይ አላህ ፈረጁን አመጣላቸው ለነብዩ አለይሂ ሰላቱ ሰላም። ስንት ቦታ ላይ ሰሃቦች ተበላን የአላህን ነብይ ወሰዱብን ሲሉ አላህ ደግሞ ነስሩን ከሰማይ መላእክቶችን አወረደና የነዛን ሙሽሪኮች አንገት ቆራረጠላቸው። ስለዚህ ይሄን ምላሽ የሚሰጠው አላህ ነው፣ ማንም መስጠት አይችልም። ነብዩ አለይሂ ሰላቱ ሰላም አዛኝ ከሚባል አዛኝ አላህ ነው አሉ። ወላጆች ለልጃቸው ከሚያዝኑት በላይ አላህ ያዝናል። አዎ ያዝናል። ወላጆች ለልጃቸው ያዝናሉ፣ አላህ ከነሱ በላይ ግን ያዝናል። አላህ አዛኝ የሆነ ጌታ ነው። ለዚህ ነው ባለፈው ያነሳውላችሁ ከሰለፎች የቂያማ ቀን እናትና አባት ኦዲት ያድርጉ ሂሳብ ያድርጉ ብባል ላላላላ እነሱ ያድርጉኝ አላህ ያድርገኝ ብዬ እመርጣለሁ። አላህ ከነሱ በላይ አዛኝ የሆነ ጌታ ነው። 9 ወር በዛ ማዕፀን በዛ ዝግ በዛ ድቅጥቅ ጨለማ አላህ ያለማንም ተንከባክቦ ያወጣው ጌታ፣ በዱንያ ደግሞ የሚፈልገውን ነገር እየሰጠው የተንከባከበው ጌታ የቂያማ ቀን እሱ ሂሳብ ያድርገኝ ብዬ እመርጣለሁ አሉ። የሰለፎች ተውሂዳቸው አቂዳቸው አያችሁ በዚህ ልክ ነው። እኛ ግን የምንሸሽበት ወይ በአሁን ጊዜ ያሉ የሽርክ ሰዎች በአሁን ጊዜ ያሉ አቂዳ የጎደላቸው ሰዎች የሚንጠለጠሉት ወደ ተለያየ ነው። በቀን እንጠለጠላሉ፣ በሸክ እንጠለጠላሉ፣ በጥቁር ድንጋይ እንጠለጠላሉ፣ በተለያየ ነገር እንጠለጠላሉ። ሚዲያው ተጨመላልቋል። የሱፊ ሼኾች ሚዲያ ላይ ወጥቶ ሲያወሩ የኛ ሼኽ አንድችን ድንጋይ ለማትወልድ ሴት ይሰጡና ያችን ድንጋይ ይዛይዳ ወልዳ በአመቱ ትመልስ ነበር ይላሉ። ያልከሳባባይን ካለ ባይተል የቆጥን ጣቢት የቀጠለ ይላሉ። ያልከሳባን አይነት የት አለ? ምን አደረጉ? የተቆረጠን ጣት አምጥቶ ይቀጥሉ ነበር ይላሉ። የት ነው የቀጠሉት? የት ነው ያሉት? የት ሆስፒታል ነበር የሚሰሩት? አያውቁትም። ሸይጣን ወህይ ያደረገላቸው ያንን ወህይ ተቀብሎ በኩፍራቸው ላይ ይዋኛሉ። የቂያማ ቀን ግን ውርደት ነው የሚገጥማቸው። አይረዱም። አላህ ላይ ቀጥታ ዳይሬክት መጠየቅ ነው በቃ። ወንጀለኛም ይሁን እነሆ የግፍሩ ዝኑበ ጀሚአ ኢነሁ ወልገፉሩ ረሂም። እነዛ ሳሌዎች ሙተቆች እኮ አይደለም ያለው። ነፍሳችሁ ላይ ድንበር ያለፋችሁ ሰዎች ወዴትም እንዳትሄዱ እኔ እምራችኋለሁ አለ አላህ። በአጠቃላይ ወንጀሉን እንዳለ ምሬ የጀነት ሙሽራ አድርጋችኋለሁ፣ እኔን ግን ማረኝ በሉ ቀኑ ሳይዘጋ ሰዓቱ ሳይመጣ እያለ ነው አላህ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ለሁሉም ሰው ገርገራ ውስጥ እስካልገባ ድረስ ወይንም ደግሞ ፀሐይ የምትወጣበትን ቦታ ቀይራ እስካልወጣች ድረስ የተውበት በር ክፍት ነዋል፣ ኦፕን ነዋል። ማንም መዝጋት አይችልም። ትናንትና ለአላህ ልጅ አለው ሲል የነበረው አላህ ይበላል ይጠጣል ሲል የነበረው ወይንም ደግሞ አላህ ሙቶ ተነሳ ለ3 ቀን ቀብር ውስጥ ገብቶ ተነሳ ሲል የነበረው አካል ዛሬ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ሲል ወንጀሉ ይረግፍለታል አሉ የአላህ ነብይ አለይሂ ሰላቱ ሰላም። አልኢስላሙ ያህዲሙ ማካነ ቀብለሁ አው የጁቡ ማካነ ቀብለሁ አሉ ነብይ አለይሂ ሰላቱ። ከዛ በፊት የነበረው 100% ያብሰዋል አሉ። ምንም የሚቀረው ነገር የለም አሉ። ስለዚህ አላህ ነው ለሰው ልጆች የሚደርሰው እርዳታም የሚሰጠው መርዳትም የሚችለው መስማትም የሚችለው። ስንት የሰው ልጆች አሉ። ለዚህ ሁሉ ጥያቄውን አላህ ይመልሳል። ስንት የሰው ልጆች እንበላለን። ለዚህ ሁሉ ሰዎች አላህ ይረዝቃቸዋል። ሰማይ ምድር ላይ ያሉ ስንቶች አሉ። አሙራዎች ሰማይ ላይ ሲበሩ አላህ ነው የሚይዛቸው። ማን ነው የሚይዛቸው? እነዚህ ወላጅ በየቀኑ ገበያ ሄዶ ሸምቶ ማያመጣላቸው ወፎችን የሚቀልባቸው አላህ ነው። አንበሶቹ ይዛ ጫካ ላይ ጅቦቹ ጉድጓድ ቆፍሮ ገብቶ እባቡ የተለያየ ነገር ማን ነው የሚሰጠው? አላህ ነው ለሁሉም ሲሳይ የሚሰጠው። ከአላህ ማንም የሚወጣ ወይንም ደግሞ ራሱን የሚችል የለም አላህ ካልደረሰለት በስተቀር። ስለዚህ በተለይ ይቺ እስቲጋታ ድረሱልኝ የሚለው ሱፊዮች ተብሊጎች ዘንድ የወደቀች አቂዳ ነች። በቃ ባገኙት ነገር ይመካሉ። በል እንደውም በጣም የሚገርመው በጣም ጫት የሚበላን አካል ይፈራሉ። በጣም የሚገርመው ይሄ ነው። አንዋር መስጊድ አካባቢ አንዳንድ እብዶች ነበሩ። በጣም ጫት ገራባ ይሄ ምንድነው አብዶ በረንዳ ጫት ሲሸጥ መሬት ላይ የወደቀውን ሰው መኪና የሄደበትን ለቅሞ አምጥቶ እየበሉ በዚህ የሚያፈሱ ሰዎችን ይፈራሉ። በጣም የሚገርመው ይሄ ነው። በጣም የሚገርመው ደንቆ የሚደንቀው ደግሞ ይሄ ነው።
በላንዳንዶቹ አሉ ደግሞ ይሄን ጫት እየበሉ ሰውነታቸው ላይ ያፈሰሱ በር ቋ ያደረጉ ያንኳኩና ማን ነው ሲባሉ እኛንን ክፈት rahmat ይዘን መጥተናል ሲሉ የሚያማምሩ ሴቶች የሚያማምሩ ወንዶች እነዚህ የሚሸቱ ሰዎችን አስገብቶ ቤታቸው ላይ ከነዚህ rahmat ይፈልጋሉ ለራሳቸው ተቸግሮ ጫት እየበሉ ራሳቸው ገይረላቅል ሆኖ ሌሎች ደግሞ ምስኪን የእስልምናን ስም የያዙ መታወቂያ ብቻ የያዙ ሰዎች ሃይማኖት ሲባል ሙስሊም ነው ብሎ ያስሞሉ ሰዎች ከነዚህ ሰዎች እርዳታን ይፈልጋሉ በጣም የሚገርመው ይሄ በጣም የሚገርመው ይሄ ነው መርካቶ ሄዳችሁ ከሆነ ይሄን ሁለት እንትን ይዞ ቂ የሚያደርጉ ሰዎችን አይታችሁ የለ መንገድ ላይ ከነዛ ሰዎች ቆሞ ዱዓ ይዞ ትትፍ ተብሎላቸው የበሉት ጫት ተተፍቶላቸው የሚሄዱ ሰዎች አሉ እነዚህ ሰዎች ቸግሯቸው ነው የቤት ኪራይ እየለቀሙ ነው ሌሎቹ ይነግዳሉ እነዚህ ሰዎች ደግሞ ከሱፊዮች ንግድ እየነገዱ ከተብሊጎች ብር ይዞ ይገባሉ ቤት አሊፍ ትቁም ተተኛ ማያቁ ትቁም ተተኛ ማያቁ አማርኛ ትቁም ተተኛ ማያቁ ሰዎች ከገጠር መጥቶ ቆሻሻ ልብስ ለብሶ አንዋር መስጊድ አካባቢ የተኙ ሰዎችን ያመልካሉ የኛ የተውሂድ ሰዎች እነዚህም ደግሞ የተውሂድ ሰዎች ወሃቢዮችን ተጠንቀቁ ይላሉ ምን ነው አላህን ብቻ አምልኩ ስለሚሉ ማለት ነው ይገርማ ምን ይደረጋል አንፋል ላይ አላህ 9ኛው ቁጥር ላይ ያስቀምጣል ነው ወደ ሌሎ ዘብህ ይኸው ስለ እርድም ደግሞ አላህ መረጃን አስቀምጧል እርድ የዒባዳ አካል እንደሆነ ሼኹ አስቀምጦ ስለነበረ ማለት ነው ይሄም በጣም የሚገርም ነው አላህ በጎችን በሬዎችን ፍየሎችን ዶሮ የተለያዩ ህይወት ያላቸው ነገር ፈጥሮ የሰው ልጆች ደግሞ አርዶ እንዲበሏቸው ፈቀደ አላህ የነሱም ነፍስ ነው የኛም ነፍስ ነው ግን አላህ ፈቀደ የቂያማ ቀን ኩኑ ቱራባ ይባላል ወየቁሉ الكافر يا ليتني كنت ترابا የሚሉት የዛን ቀን ነው በቃ ምን አለ እንደነዚህ አይነት እንስሳ አፈር ሆነን ብንቀር ይላሉ ግን አይገኝም የማይገኝ ምኞት ነው ይሄ ቀውሉሁ ተዓላ ለዚህም ያላህ በላላቸው ለነብዩ ላይ ሰላቱ ሰላም ብዙ ክርክሮች ነበሩ ከሙሽሪኮች ከአህለል ክታቦች እባካቸው አላህን አምልኩ አላህ ሰማይን ምድርን ሰማያትና ምድራቶች የፈጠረ እናንተ የምታመልኳቸው አካላቶች ፍጡሮች ናቸው በጣም ብዙ ትግል ነበር ከዚህ ቁርአን በፊት ከዛ ይሄን ከነገርካቸው በኋላ ደግሞ ቁል በላቸው ኢነኒ እኔን እኮ ሃዳኒ ረቢ ጌታዬ መርቶኛል ብለህ በላቸው ኢላ ሲራጢ ሙስተቂም ወደ ቀጥተኛው መንገድ መርቶኛል ብለህ በላቸው ዲናን ቂያመን ቀጥ ያለው ዲን መርቶኛል ቂያመን ቀይመን ተብሎ ተቀርቷል በሁለቱም አለቀራ ቀጥ ያለው ዲን መርቶኛል ያም ደግሞ መንገድ የማን ነው ሚለተ ኢብራሂም የነብዩላህ ኢብራሂም መንገድ አላህ መርቶኛል ይሄ አቡል አንቢያ ይባላሉ ነብዩላህ ኢብራሂም የነቢያቶች አባት ይባላሉ ዋጋ የከፈሉ ኡሉል አዝም ተብሎ ከተጠሩ ከአምስቱ ነቢያቶች መካከል አንደኛው ናቸው ነብዩላህ ኢብራሂም በሌላም የቁርአን አንቀጽ የነብዩላህ ኢብራሂምን መንገድ ተከተል ነብዩላህ ኢብራሂም ከሙሽሪኮች ጋር የነበረ አይደለም ሙሂድ የተውሂድ ሰው ነበር ለተውሂድ ብሎ ነው እሳት ላይ የተወረወሩት ነብዩላህ ኢብራሂም በጣም ዋጋ ከፍለዋል እነዛ የአላህ እና የነብዩላህ ኢብራሂም ጠላቶች ጣዖታትን አርግፈዋል ብሎ ለቀማል ለቅሞ ሰብስቦ እሳት አንድዶ ነብዩላህ ኢብራሂምን ወሮራቸው ነበር እዛ እሳት ላይ ዋጋ ከፍለዋል በእሳት ገብተዋል ነብዩላህ ኢብራሂም ነገር ግን አላህ ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም አላት አንቺ እሳት ወይ ለነብዩላህ ኢብራሂም ምቹ ሆነ ቦታ እንጂ መንካት አቺም ብሎ حرام አደረገባት የነብዩላህ ኢብራሂምን ጀሰድ ማለት ነው ነብዩላህ ኢብራሂም ዋጋ ከፍለዋል ስለዚህ የነብዩላህ ኢብራሂምን መንገድ ተከተላላቸው ለነብዩ አለይሂ ሰላቱ ሰላም እስላም አዲስ ነው ለሚሉ ሰዎች ይሄን ቁርአን እንዲመለከቱ እናዛቸዋለን ነብዩ መሐመድ አለይሂ ሰላቱ ሰላም አላህ አዲስ እስልምና ሰጥቶ አይደለም ይላካቸው የነብዩላህ ኢብራሂምን መንገድ ተከተላላቸው ያም ትክክለኛው እስላም ትክክለኛው የተውሂድ መንገድ ነው ተከተላላቸው ወማ ካነ ሚነል ሙሽሪኪን አላቸው ደግሞ ከሙሽሪክም አልነበረም ነብዩላህ ኢብራሂም አላቸው ሐኒፈን ደግሞ ቀጥ ያለ ነው የነብዩላህ ኢብራሂም ከሽርክ መንገድ ወደ ተውሂድ ያዘነበለ ተውሂድ ላይ የጸና መንገድ ነው አላቸው ወማ ካነ ሚነል ሙሽሪኪን ነብዩላህ ኢብራሂም ደግሞ ከሙሽሪኮችም አልነበር በላላቸው ለነብዩ አለይሂ ሰላቱ ሰላም ኢነ ሰላቲ ይሄው ስግደቴ ሰላት በአጠቃላይ ሱናም ይሁን ዋጅብ ሰላት ስግደት ለአላህ ብቻ ነው ለማንም አይሰገድም ጎንበዝ ማለትን ገልክሏል የአላህ ነብይ ለው ኩንቱ አእምሩ አሐደን አየስጁደ ለአሐድ ለአመርቱ ለመርአተ አን ተስጁደ ለዘውጂሃ አሉ የአላህ ነብይ ሐዲስ አንድ አካል ለአንድ አካል ስጁድ እንዲሰግድ የሚፈቀድ ቢሆን ኖሮ ምስት ለባለ እንድሰግድ አዝ ነበር ግን አይቻልም ለማንም አይቻልም አሉ ነብዩ ሰላት አይቻልም ግን አብሬት ቃጥባሬ ብትሄዱ ይደፋሉ ይሰግዳሉ አልከሶ ብትሄዱ ቀብሩ ታድሶ ደሪህ ተሰርቶለት ሰዎች እዛ ውስጥ ገብቶ ተደፍቶ ከሼኾች ወይንም ደግሞ ካልከሲዬ rahmat ጠይቆ ተበሩክ አድርጎ ይወጣሉ ቤተክርስቲያን በርም ያሉ ሰዎች እዛም ያሉ ሰዎች ያው ነው ሁለቱም የሚሰግዱት ጉዝ ለሆነ አካል ካላህ ውጭ ላለ አካል ነው ምናልባት ባለፈው እንዳየነው መስአላዎች እንደ ጅህልና እንደ ማእይብነት እንደ ድንቆሮነት ይብራራሉ እንጂ ያው ነው መስገድ ነው ቃጥባሬም አብሬትም ብትሄዱ ያው ነው ያለው ወዳና ጂናና ኑር ሃውስንም ብትሄዱ ያው ነው ጠባብ የሆነ ሰው ማታስገባ ቀዳዳ ሰርቷል በዛ ቀዳዳ ሾልኮ ወፋፍራም እናቶች ወፋፍራም አባቶች ይወጣሉ ከዛ ተባረኩ ይባላል እስ ሸር የሚሰራባቸው ማን ነው ሸይጣን ነው እንጂ ቁርአን ላይ ሐዲስ ላይ አግኝቶት ነው እንዴ አረ ቁርአንና ሐዲስ አያውቁትም አያውቃቸው ቁርአን ጋር ቢመጡማ ተውሂድ ይጣፍጣቸው ነበር ሽርክ ያስጠላቸው ነበር እነ ሰላቴ ወኑሱኪ ያለ ኑሱክ ሲባል እንዳጠቃላይ ኢባዳዎች ነው የሚፈልግበት ኹዙ አኒ መናሲከኩም አሉ ነብዩ አለይሂ ሰላቱ ሰላም የሐጅ አደራረግ የሐጅ ሥርዓትን ከኔ ያዙ አሉ ነብዩ አለይሂ ሰላቱ ሰላም ሌላኛው ደግሞ ቀደይቱ
መናሲከኩም አላህ የሐጅን ስነ ስርዓት ሲጨርሱ አላህን አውሱት አለ። ኑሱክ ለኢባዳ ይመጣል። አጠቃላይ ኢባዳ ኑሱክ ሲባል እዚህ ጋር የተፈለገበት ሐጅ ላይ የሚታረደው እርድ ነው የተፈለገበት ይላሉ የተወሰኑ ዓሊሞች አይ አጠቃላይ የኢባዳ አይነት ነው የተፈለገበት ይላሉ። እንደ አጠቃላይ ግን የኢባዳዎችም ስም የተጠቃለለ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሐጅን አደራረግ ከኔ ውሰዱ አሉ። አላህም የሐጅን ስራ ከጨረሳችሁ በኋላ ደግሞ አላህን አውሱ ብሎ ኑሱክ ብሎ ጠርቶታል። እዚህ ጋር ኑሱክ እርድ ለሚለው ነው መረጃ ያመጣው። ያው እርድ እዚህ ውስጥ ይካተታል፣ እርድም ይገባበታል። አርደም ምንበላውም ይሁን ሐጅ ላይ ምናርደውም ይሁን ሰዎችን ጠርተን ሰደቃ ለመስጠትም ምናርደው እርድ ይሁን የአላህን ስም ነው የምናወሳበት እንጂ ሌላን አካል ፈርተን ወይ ወደ ሌላ አካል ልንቃረብ አናርድም። ስለዚህ ወኑሱኪ እርዴም ወመሕያያ ሕይወቴን አላህ ሕይወትን ከዘራብኝ ጊዜ ጀምሮ የምኖረው ሕይወት በል አላቸው። ወመማቲ ሞቴም ምን ማለት ነው? ይሄ ከህይወት እስከ ሞት ያለው የአላህ ነው በል ማለት ነው። ወይንም ደግሞ የቂያማ ቀን ከሞትኩም በኋላ ያለው ራሱ የአላህ ነው። አላህ ነው የሚወሰንበት። ሊላሂ ረቢል ዓለሚን አላህ ነው ሁሉንም የሚያደርገው። መኖሬን መሞቴን ከሞትኩም በኋላ ያለው ሁሉም የአላህ ነው ብለህ በላላቸው። ላ ሸሪከ ለህ ይኸው በዚህ ደግሞ ተጋሪ የለውም አሁን በተጠቀሱ ኢባዳዎች ብለህ በላላቸው። ወቢዛሊካ በዚህም ደግሞ ኡሚርቱ በል ታዝዣለሁ ብለህ በል። ወአና አወሉል ሙስሊሚን እኔ የመጀመሪያው ሙስሊም ነኝ በላላቸው። ምን ማለት ነው? ከነብዩ ኡማ አንጻር ነብዩ አለይሂ ሰላቱ ወሰላም ይዞት ከመጡት መልእክት አንጻር ቀደም አማኝ ወይ ቀደም ለአላህ ታዛዥ ነብዩ ናቸው። አማ ከነብዩ አለይሂ ሰላቱ ወሰላም በፊት እስልምና አልነበረም ማለትን አያሲዝም። ቁርአኑ ወደ ኋላ ስንመለስ እኮ በል የነብዩላህ ኢብራሂምን መንገድ ተከተል እያላቸው ነው። ይሄ ራሱ ይፈስረዋል። ነገር ግን እዚህ ጋር የተፈለገበት ነብዩ ከመጡበት ኡማ አንጻር ሲታይ ቀዳሚ አማኝ ነብዩ ናቸው አለይሂ ሰላቱ ወሰላም። ያ ነው የተፈለገበት። ይሄም ሱረቱል አንዓም 161ኛው ቁጥር እስከ 63 ድረስ ይላል። ወሚነ ሱና ከሱናም እርድ ብሎ ላመጣው የአላህ ነብይ አለይሂ ሰላቱ ሰላም የተናገሩት ሰየውን ሐዲስ አለ። ኢማሙ ሙስሊም የዘገቡት ለዓነ አላሁ አሉ ነብይ አለይሂ ሰላቱ ሰላም የአላህ እርግማን ይውረድበት ወይ አላህ ረገመው አሉ ነብዩ መን ዘበሐ ሊገይሪላህ ከአላህ ውጭ ላለ አካል ያረደ አካል ላልከሶም ይሁን ለቃጥባሬ ለናጂናም ይሁን ለኖር ሐውሴ ለሐሙስም ይሁን ለጁማ ለቅዳሜም ይሁን ለእሁድ ብሎ ያረደ ተቀርበን ኢለይሂ ወደ እነሱ ለመቃረብ ብሎ እነሱን ፈርቶ ያረደ አረ ማረድ አይደለም አንድ ጀበና ቡና የሚያፈላ አረ አንድ ጀበና ቡና አይደለም አንድ ሃይላንድ ነው የሰጠን ወደ እነሱ ለመቃረብ ይክዳል። ህይወትን የመሰለ ነገር ለማንም አይጠፋም። የበግም ይሁን የፍየል የዶሮም ይሁን የምን ይሄ ወደ ሀድራዎቹ ብትሄዱ ዶሮ ያርዳል። ጦንቃዮች በብዛት ደካማ ሰዎች ሂዶ መፍትሄ ሲጠይቋቸው ጥቁር በግ ገዝተሽ ብላዋ እንዳታሳርፊበት ሰው ያግዝሽና እንዲጣምዝዘሽ ቆርጠሽ ባህር ውስጥ ከተች ይያሉ ነው የሚናገሩት። ይሄ ኩፍር ክህደት ነው። የአላህ ላዕናም ይወረድበታል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ላዕናም ወርዶበታል። የተለያዩ ቦታዎች ብትሄዱ ለነሱ ብሎ የሚደለቡ አሉ። ለመውሊድ ብሎ ያደልቧቸዋል። ማንም አይነካቸውም። አንዳንድ ቤት ሀገር ቤት ብትሄዱ የሚገርመው እቺላም የወለደችው ለሸኾቹ ነይቼዋለሁ አይነካም እያሉ 5 ዓመት 6 ዓመት ድረስ ያደልቧቸዋል። በእነሱ ስም ይደልባሉ። ስም ደግሞ የእነሱ ስም ይሰጣቸዋል። በመውሊዳቸው ጊዜ ወስዶ ያርዳሉ። ይሄ ክህደት ነው፣ ኩፍር ነው፣ አይቻልም። ነብዩ አለይሂ ሰላቱ ሰላም ከአላህ ውጭ ላለ አካል ያረደ አላህ ይርገመው አሉ። ይሄ ሐዲስ ለአነ አላሁ መን ለአነ ዋሊደይሂ ያሉ ነብዩ ወላጁን የረገመ አካል የአላህ እርግማን ይውረድበት አሉ። ምን ማለት ነው ወላጁን መርገም ማለት? አንድ ሰው ይነሳና ያንድን አካል እናት ሲሰድብ ያንተንም እናት ብሎ ይሰድባል ወይ ያንተንም አባት ብሎ ይሰድባል። ወላጁን እንደሰደበ ይቆጠራል። ለአነ አላሁ መን ገየረ መናረል አርድ አሉ ነብዩ። እንዲሁም ደግሞ የምድርን ድንበር የቀየራሉ። አገር ቤት ብትሄዱ እቺ አለች አገር ቤት ድንበር ላይ ድንጋይ ያስቀምጣሉ። እንደዚህ ማታ ነገረኛ አባቶች ነገረኛ እናቶች አሉ። ያቺን ትንሽ ቆፈር ያደርጉና ያስጠጓታል። እያስጠጓት ይሄዳሉ። የአላህ እርግማን ይወርድበታል ነብዩ አለይሂ ሰላቱ ሰላም። አንዳንዶቹ ደግሞ በሬ ያርሳሉ። በሬ ሲያርሱ ተጠግቶ ያርሱና ከስር ድንጋዩ ከላይ ያል አፈሩን እየወሰዱበት ምንም እኮ ሊጠቅማቸው አይደለም። እየወሰዱ ሄድና መጨረሻ ድንጋዩ ዱብ ትላለች ወደ እነሱ። ከዛ ደግሞ የኔ እዚህ ጋር ነበር ብሎ ይከራከራሉ። የአላህ እርግማን ይወርድበታል ነብዩ። ወይ አላህ ረገመው አሉ። እንደዚህ አይነት ሰው የሰውን ሐቅ ለመውሰድ ሂላና ሲስተም ለአነ አላሁ መን አዋ ሙህዲተን አሉ ነብዩ። ይሄው ሙብተዲን ያስጠጋ ሰው የአላህ እርግማን ይወርድበታል። ወይንም ደግሞ ቢድዓን የፈበረከ አካል አላህ ረግሞታል አሉ ነብዩ። ሙብተዲ ያስጠጋ አካል የአላህ እርግማን ይወርድበታል፣ አትጠራጠሩ። ያ ማለት ነው የአላህን ዲን በቴሌቪዥን ይሁን በቴሌግራምም ይሁን በፌስቡክም ይሁን በቲክቶክም ይሁን በምንም ይሁን የአላህን ዲን እያበላሽና የነብዩን ዲን እያጠፋ አንተ ቤት መጥቶ የሚጠለል ከሆነ በዚህ ደግሞ ጥመቱ አንተ የምትረዳው ከሆነ የአላህ እርግማን ይወርድብሻል፣ አትጠራጠር። የአላህ እርግማን ይወርድበት መን አዋ ሙህዲተን አሉ ነብዩ አለይሂ ሰላቱ ሰላም።
ስለዚህ ይሄ ሐዲስ ያው ብዙ ተጠቅሶበታል። ሼኹ ግን ያመጣው እዚህ ጋር የፈለገው ዘብህ ስለሆነ ለአነ አላሁ መን ዘበሐ ለገይሪላህ የሚለውን ነው ያመጣው። 34ኛው ቁጥር ይዛችሁ ታች ስትወርዱ አኽረጀሁ ሙስሊም ኢማም ሙስሊም ዘግቦታሉ። የሐዲስ ቁጥር 5239ኛው ቁጥር ላይ ወደ ሌሉ ነዝር ስለት መግባት ማለት ነው። ይሄን ካደረጉልኝ ይሄን አደርጋለሁ የሚለው ይሄም አብዛኛው ሱፊዮችና ተብሊጎች አህባሾች ዘንድ ያለ ነው እንጂ አለሱና በጭራሽ አያደርግም። በጭራሽ አታደርግም፣ አያደርግም። ስለት ከተገባ የሚገባው ለአላህ ብቻ ነው። ይሄም የተወደደ አይደለም። ስለት መግባት የተወደደ አይደለም። ይሄ የኑፍግ ወይንም ደግሞ የስስታም ገንዘብ የሚወጣው በስለት ነው። የሆነ ነገር ሲደርስበት ያአላህ ይሄን ካደረክልኝ ይሄን አደርጋለሁ ይላል። ይሄም ራሱ የተወደደ አይደለም። ግን ለሌላ አካል የሚገባው ኩፍር ነው። قوله تعالى لازم يا الله قرآن مرجانه يوفون بالنذر ويخافون يوما كان شره مستطيرا يوفون بالنذر على الله የገቡትን ቃል ክዳን ይሞላሉ አለ ሙእሚኖችን ነው አላህ የተቀሳቸው። ምሳሌ አንድ ሰው አላህ ይሄንን የመሰለ የተባረከውን አካሌን ከመለሰልኝ ትልቅ መስጊድ እሰራለሁ ካለ መሙላት አለበት። ወይንም ደግሞ ጾም አለው ካለ መሙላት አለበት። በዚህ አመት እንደዚህ ዑምራ አደርጋለሁ ወይ እንደዚህ አደርጋለሁ ካለ ማድረግ መቻል አለበት። አላህ ሙእሚኖቹን ሲጠቅሳቸው ዩፉነ ቢነዝር አለ አላህ የገቡትን ቃል ክዳን ስለታቸውን ይሞላሉ አለ። ይሄ የሙእሚኖች ባህሪ ነው። አማ ደካሞች ሰፊዮች ወይንም ደግሞ ሙሽሪኮች ሙብተዲዎች ቦታ አይሰጡትም፣ ይረሱታል። አንዳንዶቹ ስንት ጊዜ ስለት እንደገቡ ራሱ ይረሱታል። ለአላህ የገቡትን ቃል ይረሳሉ። ሙእሚኖች ግን ይፈራሉ። ጾምም ከሆነ ይጾማል፣ ሐጅም ከሆነ ይደረጋል፣ ዑምራም ከሆነ ይደረጋል፣ መስጊድም ከሆነ ይሰራል፣ መድረሳም ከሆነ ይሰራል፣ ገንዘብም ከሆነ ይሰጣል፣ ይደረጋል። ይሄ የሙእሚኖች ባህሪ ነው። ይሰጣሉ አለ ወየኻፉን አለ። ይሄንም የሚያደርጉት ደግሞ ፈርቶ ነው። የውመን ቀንን ፈርቶ ነው አለ ካነ ሸሩሁ ሙስተጢራ አለላህ የዛ ቀን ሸሩ አካታች የሆነ ነው። ምሳሌ አሁን አማራ አገር ላይ ጦርነት አለ ቢባል ሰዎች አዲስ አበባ ሸሽቶ መጥቶ ይጠለላሉ አይደል? ይደበቃሉ። ትግራይ ላይ ችግር አለ ቢባል አዲስ አበባ መጥቶ ይጠለላሉ አይደል? ዘመድ ጋር ይገባሉ። የቂያማ ቀን ግን ሁሉንም ታካትታል ይቻላል። አላህ ሁሉንም የሚደበቅበት ቦታ የለም። በል የዛን ቀን እናት በልጅ ልጅ በአባት አባት በልጅ ልጅ በአባት የሚሸሽበት ቀን ነው። ነቢያቶቹም ለአላህ ዲን ብሎ የተናገሯቸውን ቃላቶችን ከፊት ለፊት አቅርቦ አላህ ዘንድ እንዴት እቀርባለሁ የሚሉበት ቀን ለአላህ ዲን ብሎ ማለት ነው። የሰነዘሯቸው አንዳንድ ቃላቶችን እያቀረቡ አላህ ዘንድ አልቀርብም፣ ሂዱ ወደዛ ሂዱ ወደዛ ሂዱ ወደዛ ሂዱ ወደዛ እያሉ የሚፈሩበት ቀን ነው። የዛን ቀን እየፈሩ ስለታቸውን ይሞላሉ ይላል። ሳምንት የቆሉ ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها فقل معرفة العبد ربه ودينه ونبيه محمد صلى الله عليه وسلم ከሚለው የምንጀምር ይሆናል። አላህ አውቀን የምንጠቀምበት አላህ ያደርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله.